ሀይሚ ቆረጠች። ሀይሚ እንግዲህ ወደ ውጭ ሀገር ልትሄድ ነው፣ ወይንም ደግሞ ብሩኬን ትታ ወደ ከሀገር ልትወጣ ነው። እጅግ በጣም ነው የሚያሳዝነው። እሷም እንግዲህ ብቻዋን ነው ዛሬ የመጣችው። በጣም አዝናለች፣ በጣም አልቅሳለች። ምክንያቱም ብሩኬን ማጣት ለእሷ በጣም ከባድ ነገር ነው። ግን ደግሞ ወደ ሚዲያ ከዚህ በኋላ ላልመጣ እችላለሁኝ፣ ግን ተረጋግቼ ሁሉ ነገር ከተስተካከለልኝ በኋላ ተመልሼ ወደ ኢትዮጵያ ሳይሆን ወደ ሚዲያው ወደ እናንተ ወደ ቤተሰቦቼ ግን ልመጣ እችላለሁ። ግን አሁን ላይ መስራት የምፈልግበት ሰዓት ላይ አይደለሁም። ይቅርታ አድርጉልኝ። ሁልጊዜ የእናንተ ማልቀስ የእናንተ ማዘን ምክንያት መሆን አልፈልግም። ብዙዎቻችሁ ለእኔ በጣም እየተጨነቃችሁ ነው። የጭንቀታችሁ መንስኤ መሆን አልፈልግም። እኔ በጣም ነው የምወዳችሁ ማከብራችሁ። ግን ደግሞ የተፈጠረው ነገር እያያችሁ ነው። ህይወት ቀላል አይደለም። ከኔ ጋር ፍቅር ላይ ሲሆን በጣም ጥሩ ነገር ያደርግልኛል። ከኔም ጋር ሲጣላ ደግሞ በዛውም ልክ ደግሞ ሌላ ነገር ያደርጋል። ስለዚህ በጭራሽ ከዚህ በኋላ ከቡራ ጋር መሆን አልፈልግም፣ ከቡራ ጋር መሆንም አልችልም ብላ እንግዲህ ነገሩን ድብልቅልቅ አድርገውታል ማለት ነው ውዶቼ። እኔ እውነት ለመናገር የተፈጠረውን ነገር ማመን አልቻልኩም። ምክንያቱም ይቅርታ አድርጊለትና አብረሽ ኑሪ፣ ከሱ ጋር አብራችሁ ቀጥሉ እንደምትሉኝ ያውቃለሁ። ግን ደግሞ በጭራሽ እኔ እና እሱ ከዚህ በኋላ አብረን መኖርም አብረን መቀጠልም አንችልም ብላ ሀይሚ ቀይ መስመር አስምራ እውነቱን ተናግራለች። ከዚህ በኋላ ሀይሚ ወደ ሱ ሚዲያው ትመጣለች፣ የእኛን ንግግር ሰምታ ነገሮችን ታስተካክላለች፣ ወይንስ ደግሞ እንደዚሁ እንዳለ ይቀጥላል? የምናውቀው ነገር የለም። በጣም ከባድ ነው። ቡራ በጣም ልቦ ተሰብሯል። ምክንያቱም ጨክና ይሄን ታረጋለች ብሎ አላሰብም ነበረ። እውነት ነው። ከሷ ጋር ሲጣላ ከቤቴ ውጭልኝ፣ ከቤቴ ውጭ እያለ ምን እያለ እየገፈተረ እያባረረ እያንቋሸ ነበር ከቤት የሚያስወጣት ማለት ነው። ልክ ደግሞ እሷ ከሱ ጋር መኖር ስትፈልግ ደግሞ እሱ ሌላ ቦታ ይሄዳል እና በጣም ህይወታቸው ዝብርቅ ብሎ የድራማ ነው የሆነው ማለት ይቻላል። በቃ ዝብርቅ አድርገውት የሆነ የህፃን ልጅ ጨዋታ አድርገውት ነበረ። ሀይሚ ከሀገር ልትወጣ ነው። በጣም ነው ያዘንኩት ወዶቼ።